የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ተመልሰናል የተከበራችሁ አድማጮቻችን። አሁን ደግሞ ዓለም አቀፍ ጉዳዩን በስፋት ወደምንቃኝበት መሰናዶ ነው የምንሻገረው። በ2020 በ32 ዓመቱ የካፕቴንነት ማዕረግ ሲያገኝ የሀገሩ ቡርኪና ፋሶ ወታደራዊ ፖለቲካዊ ባለስልጣናት ለመቅረብና የተዘፈቁበትን ሙስና ህዝቡን የሚገፋውን የድህነት ኑሮ ስር መሰረት ለመረዳት እድል ፈጥሮለታል። በተለይ በሰሜናዊ የሀገሪቱ ክፍል በነበረው ሽብርተኝነት የመዋጋት ዘመቻ ጦር ኃይሉ ከተደራጀ አመራር እስከ ተራ የጦር መሳሪያ ጉድለት ያለበት በቂ በጀት አልመመደቡ ያማረረው ነበር። በዋና ከተማዋ ኡጋዱጉ ያለው የመንግስት ባለስልጣናት ጉዳይ ለመፈጸም በሶሳይት ሙሉ እጅ መፍተንፈሻ ሲቀበል መመልከቱም ከሁለት ዓመታት በኋላ መፈንቅለ መንግስት ካካሄዱት ከፍተኛ ወታደራዊ አመራሮች ጋር እንዲተባበር አድርጎታል። የዛሬው ዓለም አቀፍ ትንታኔያችን የቡርኪና ፋሶ ወጣት መሪ ካፕቴን ኢብራሂም ትራኦሬ ላይ ሆኗል። አዘጋጁ መርሻካል ኮሊን ፖል በመዋሸቱ ኢራቅ እንዳይሆን ሆና ተደመሰሰች። ባራክ ኦባማ ዋሸ፣ ሙአመር ጋዳፊ ተገደሉ። አሁን ግን ይህ ሁኔታ አይደገምም፣ ውሸታቸውም ምንም አይነት ችግር አይፈጥርብንም፣ ተቃውሟችን በእነርሱ ላይ አይደለም፣ ለተመሳሳይ እርምጃ ሊያመቻቹን በሚያደርጉት ጥረትና በምጣኔ ሀብት ባርነት ላይ ነው ይላል በኡጋዱጉ በተደረገ የተቃውሞ ሰልፍ ላይ የተሳተፈው ዝነኛው የቡርኪና ፋሶ ድምፃዊ ኦቺቤ ጆሃን። እስካለፈው የፈረንጆቹ ዓመት ከሳህራ በታች ባለው የሳህል አካባቢ ሽብርተኝነትን በመዋጋት ሰበብ በኒጀር ወታደራዊ ማዘዣ የነበራት አሜሪካ ምዕራብ አፍሪካዊቱ ሀገር ወታደራዊ መፈንቅለ መንግስት ከተካሄደባት በኋላ ውሏ ተቋርጦ ጦሯ ሀገሪቱን ለቆ እንዲወጣ ተደርጓል። ከአውሮፓውያኑ 2022 ወዲህ መፈንቅለ መንግስት ከተደረገባቸው 5 የምዕራብ አፍሪካ ሀገራት ኒጀር፣ ቡርኪና ፋሶና ማሊ በ2023 የሳህል መንግስታት ጥምረት የተሰኘ አዲስ ወታደራዊ ግንባር የፈጠሩ ሲሆን በራቸውን ለምዕራባውያኑና ለእሳቢያቸው የተጠረቀመ አድርገውታል። በምዕራብ አፍሪካ ህዝቡን ሰላም የነሳውንና ከአልቃይዳ ጋር የሚተባበረውን ጽንፈኛ እስላማዊ ታጣቂ ቡድን ለማጥፋት በሚደረገው ትግል እገዛ ለማድረግ ወታደራዊ ማዘዣዎችንና የጦር ሰፈሮችን ያደራጀችው አሜሪካና የቀድሞ ቅኝ ገዣቸው ፈረንሳይ አካባቢውን ለቀው እንዲወጡ ያደረጉት ሶስቱ ሀገራት ምዕራባውያኑ ጠላት ከሚሏት ራሽያ ጋር ጡት ተጣብተዋል። ከነዚህ ውስጥ ነጥሮ የሚወጣው የቡርኪና ፋሶን መፈንቅለ መንግስት የመራው ኢብራሂም ትራኦሬ ነው። በአፍሪካ የሚንቀሳቀሰው የአሜሪካ ጦር አዛዥ ጄኔራል ሚካኤል ላንግሌ በሀገሪቱ ሴኔት ጉባኤ ላይ ርዕሰ ጉዳይ የሚያደርጉት የፈረንሳይ መንግስት ተደጋጋሚና ያልተሳካ የግድያና የመፈንቅለ መንግስት ሙከራ ያቀናበረበት ከኡጋዱጉ ዩኒቨርሲቲ በስነ ምድር ጥናት ወይም ጂኦሎጂ በማዕረግ የተመረቀው የዓለማችን ሁለተኛው በዕድሜ ትንሹ መሪ ነው ኢብራሂም ትራኦሬ። ዋና ከተማዋ ኡጋዱጉ አውራ ጎዳናዎች ድጋፋቸውን ሊገልጹለት የሚወጡት የሀገሩ ዜጎች ብቻ አይደሉም። የምዕራባውያን ጥላ የተጣባት አህጉር አፍሪካ ጉዳይ የሚያንገበግባቸው በወርቃችን እያጌጡ በከርሰ ምድር ሀብታችን እየበለጸጉ የጨለማው አህጉር የሚሉን እርስ በርስ የሚያፋጁን እስከ መቼ ነው ያሉ ድንበር ተሻግረው ወደ ሀገሪቱ የገቡ የሌሎች ሀገራት ዜጎችም መፈክሮች አንግበው የትራኦሬን ስም ከፍ አድርገው ይጠራሉ። በዋና ከተማ በሚገኘው አብዮት አደባባይ ከ11 ቀናት በፊት በነበረው ሰልፍ የተሳተፈው ሴኩ አንሱ ማርያም ዱካሊ 2 ሀገራትን አቋርጦ ከላይቤሪያ ቡርኪና ፋሶ ገብቷል። ዱካሊ ለካፒቴን ኢብራሂም ትራኦሬ ያለኝን ድጋፍ ለመግለጽ ወደ ሀገሪቱ እንድመጣ ያነሳሳኝ ወጣቱ መሪ የአፍሪካ መጻኢ ዕድል የጥቁር ህዝቦችና በዓለማችን ያሉ የነጻነት ታጋዮች ሁሉ ተስፋ ተምሳሌ ስለሆነ ነው ይላል። የምዕራባውያኑ ባለስልጣናትና መገናኛ ብዙሃን በአንድም በሌላም መንገድ የትራኦሬን ግድፈቶች ሲተነትኑ የአመራር ክህሎቱን ሲያጣጥሉ የተነሳለትን ዓላማ እንደረሳና በዋናነትም ጽንፈኛ ቡድኖችን በመዋጋት ረገድ ምንም አይነት ለውጥ እንዳላመጣ ማተት ስራቸው አድርገውታል። ዓለም አቀፍ ተቋማትም ቁጥራዊ መረጃዎችን በመጠቀም ጭምር ሀገሪቱ ከወጣቱ መሪ ያገኘችው ፋይዳ ሞቅታና ትኩረት መሳብ ብቻ እንደሆነ ይገልጻሉ። ታማኝ የሚባሉ የትንበያ ተቋማት ሳይቀሩ 60% የሚሆነው የሀገሪቱ ክፍል አሁንም ከመንግስት ቁጥጥር ውጪ ነው። 2.1 ሚሊዮን የሀገሪቱ ዜጋ የመኖሪያ አካባቢውን ለቋል። 6.5 ሚሊዮን ያህል የቡርኪና ፋሶ ዜጎችም ካለ ሰብአዊ እርዳታ ቀናትን መሻገር አይችሉም ይላሉ። ይሁንና ይህን መረጃ የሚሞግቱ አፍሪካውያን ምሁራንና የሀገሪቱ ዜጎች እነዚህን ጥያቄዎች በአንድ ሌላ ጥያቄ ይሞግቷቸዋል። የምዕራብ አፍሪካ ሀገራት ከቅኝ ግዛት ነጻ ከወጡ በኋላ በትብብር ሰበብ በዚያ የቆየችው ፈረንሳይና በሂደት የጦር ሰፈር ገንብታ ከ10 ዓመት በላይ የቆየችው አሜሪካ
በበርካታ ዓመታት ያላከናወኑትን ተግባር ኢብራሂም ትራኦሬ በ3 ዓመታት ውስጥ እንዲያከናውን ከቶ እንደምን ይቻለዋል ይላሉ። በምዕራባዊው የሀገሪቱ ክፍል ሞሆን አውራጃ ከ37 ዓመታት በፊት ነው የተወለደው። በአካባቢው በምትገኝ ከተማ የመጀመሪያ ደረጃ ተማሪ ያለ በዝምተኝነቱ ይታወቃል። በኋላም በሀገሪቱ ሁለተኛ ትልቅ ከተማ ቦሶ ዲዮሊዮስ የሁለተኛ ደረጃ ትምህርት ቤቱን ተከታትሏል። በዋና ከተማ ኡጋዱጉ በሚገኘው ዩኒቨርሲቲ በጂኦሎጂ ወይም በስነ ምድር ጥናት የመጀመሪያ ዲግሪውን የማዕረግ ተመራቂ ሆኖ ሲይዝ ገና የ20 ዓመት ወጣት ነበር። በዩኒቨርሲቲ ቆይታው የሙስሊም ተማሪዎች ኅብረትና የቡርኪና ፋሶ ተማሪዎች ብሔራዊ ማርክሲስት ማህበር አባል ነበር። በዩኒቨርሲቲ ቆይታውም ከየትኛውም ተበድሏል ብሎ ካሰበው ተማሪ ጎን በመቆም ይታወቃል። በ21 ዓመቱም የሀገሪቱን ጦር ኃይል ተቀላቅሎ በጆርገስ ናማሞ ወታደራዊ ማሰልጠኛ ተመርቋል። ትጋት መገለጫው ነው የሚሉት የአሁኑ የቡርኪና ፋሶ ጊዜያዊ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ያኔው ምሩቅ ወጣት ወታደር ባሳየው የላቀ ውጤት ለተጨማሪ ትምህርት ወደ ሞሮኮ ተልኮ በአየር መቃወሚያ ክፍል ከፍተኛ ስልጠና ወስዶ ወደ ሀገሩ ተመልሷል። በሰሜናዊ የሀገሪቱ ክፍል የመጀመሪያ ወታደራዊ ስምሪቱን ያደረገው ወጣቱ ወታደር በሀገሪቱ ፖለቲካዊና ወታደራዊ አደረጃጀቶች ላይ ያለው የእውቀት አድማስ የሰፋውና አልቦ ማለቅ ጥያቄዎች ማሽጎድጎድ የጀመረው ከዚህ ጊዜ አንስቶ ነው። በ26 ዓመቱ የመቶ አለቅነት ማዕረግ ሲጭን በማሊ በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ውስጥ የመካተት ዕድል ማግኘቱ ከሀገሩ አልፎ የክፍለ አህጉሩን ችግር የመታዘብ ዕድል ፈጥሮለታል። በ30 ዓመቱም በሰላም አስከባሪ ኃይል ውስጥ ጎልተው ከወጡ በተለይም በ2018 በጥንታዊቷ ቲምቡክቱ አማጽያንን ለመዋጋት በተደረገው ትግል አንጸባራቂ ሚና ከነበራቸው ወታደሮች አንዱ ነው። በእነዚህ ጊዜያት የነበሩት እሳቤዎችና ያዳበራቸው ልምዶች ዛሬ በሚያከናውናቸው ድርጊቶችና በውሳኔዎቹ በበርካቶች ዘንድ ከቀድሞው የሀገሪቱ ወጣት መሪ ቶማስ ሳንካራ ጋር እንዲያነጻጽሩት አድርጓል። አፍሪካውያንና አፍሪካ ከምዕራባውያን ተጽዕኖ ተላቀው የራሳቸው ውሳኔ የሚያሳልፉበትና በከርሰ ምድራቸው ባቀቡት ሀብት ለመጠቀም የቅኝ ገዢዎችን ይሁንታ የማይፈልጉበት ሁኔታ መፈጠር አለበት የሚለው አቋሙም ቢያላምጡት ቢያኝኩት የማይዋጥ ጎምዛዛ እውነት ሆኖባቸዋል። በተለይ ሽብርተኝነትን በመዋጋት ሰበብ በአህጉሪቱ ጦራቸውን ያሰፈሩት ምዕራባውያን የጸባችን ዱላ ቀባይ እንጂ የሰላማችን ርግብ መሆን አልተቻላቸውምና ሊወገዱ ይገባል የሚለው አቋሙ መንበረ ስልጣናቸው አፍሪካ ላይ ሆኖ ልባቸው የቀድሞ ቅኝ ገዢዎቻቸው እጅ ላይ ላሉት አፍሪካውያን መሪዎችም እንደ ሕፃን የሚያባተት እሳቤ ነው። በ2020 በ32 ዓመቱ የካፒቴንነት ማዕረግ ሲያገኝ የሀገሩ ቡርኪና ፋሶ ወታደራዊና ፖለቲካዊ ባለስልጣናት ለመቅረብና የተዘፈቁበትን ሙስና ህዝቡ የሚገፋውን የድህነት ኑሮ ስረ መሰረት ለመረዳት እድል ፈጥሮለታል። በተለይ በሰሜናዊው የሀገሪቱ ክፍል በነበረው ሽብርተኝነትን የመዋጋት ዘመቻ ጦር ኃይሉ ከተደራጀ አመራር እስከ ተራ የጦር መሳሪያ ጉድለት እያለበት በቂ በጀት አለመመደቡና በዋና ከተማዋ ኡጋዱጉ ያሉ የመንግስት ባለስልጣናት ጉዳይ ለማስፈጸም በሳምሶናይት ሙሉ እጅ መንሻ ሲቀበሉ መመልከቱ ከ2 ዓመታት በኋላ መፈንቅለ መንግስት ካካሄዱት ከፍተኛ ወታደራዊ አመራሮች ጋር እንዲተባበር አድርጎታል። የፕሬዝዳንት ሮችማርክ ክርስቲያን ካቦሬን ለ7 ዓመታት የቆየ አመራር የጣለው ወታደራዊ መፈንቅለ መንግስት መሪ ያደረጋቸው ሌተናንት ኮሎኔል ፖል ሄንሪ ሳንዳውጎ ዳምቢ የሚከተሉት ለዘብተኛ አመራር የመንግስት ግልበጣው መደረጉን የደገፉ በርካታ ዜጎችን አስከፍቷል። ይህን ጊዜ ነበር ኢብራሂም ትራኦሬና ጓደኞቹ አካሄዳቸውን እንዲያስተካክሉ ሊያነጋግሯቸው የሞከሩት። በተለይ ሽብርተኝነትን በመዋጋትና ከምዕራባውያን ተጽዕኖ በመላቀቅ ረገድ እርምጃቸው እንደ ማለዳ ውሃ ቁሬ የተጠናወተው መሆኑ ከ8 ወራት በኋላ የገዛ አጋሮቻቸው ከስልጣን እንዲያስወግዷቸው ምክንያት ሆነ። በምትካቸውም ካፒቴን ኢብራሂም ትራኦሬ በጊዜያዊ ፕሬዝዳንትነት የሀገሪቱ መሪ ሆነ። ንግግሩ የአፍሪካውያንን ልብ የሚገዛ ድርጊቱና ውሳኔው የእጅ አዙር ቀኝ ገዢዎችን ወሽመጥ የሚበጥስ የቶማስ ሳንካራ አልጋ ወራሽ ነው ይሉታል በርካታ የሀገሪቱ ዜጎች። ተጽዕኖ ግን ከሀገሩ ይሻገራል። መሰረቱን ለንደን እንግሊዝ ያደረገው ዓለም አቀፍ የምርምርና ማማከር ተቋም ኮንትሮል ሪስክ ከፍተኛ ተመራማሪ ቤቨርሊ ኦቼንግ ይህን መሬት የረገጠ ሐሳብ በሰፊው ይጋሩታል። ተመራማሪዋ የትራኦሬ መልእክቶች ይላሉ። የትራኦሬ መልእክቶች በርካታ አፍሪካውያን ከምዕራባውያን ጋር ያላቸውን ግንኙነት በጥያቄ የሚመለከቱበትን አሁን ያለበትን ዘመን ያሳያሉ። ይህን ሁሉ ሀብት የያዘችው አፍሪካ እንዲህ ባለ ድህነት ውስጥ የተወዘተችው በምን ሁኔታ ነው የሚለውንም ያጠይቃሉ። የ37 ዓመቱ መሪ በፈረንሳይ መንግስት እንኳ ተደጋጋሚ የግድያና የመፈንቅለ መንግስት ሙከራዎች እንዲደረጉበት ምክንያት የሆነው ይህ ጠንካራ አቋሙ እንደሆነ የሚገልጹ አፍሪካውያን ተንታኞች ግን የአህጉሪቱን እምቅ የተፈጥሮ ሀብት መቆጣጠር እንጂ የህዝቧ ደህንነት የማይገዳቸው ልዕለ ኃያላኑ ሙከራቸውን ባያቋርጡም አፍሪካ ሌሎችም ትራኦሬዎች ያስፈልጓታል ይላሉ።
ከአውሮፓውያኑ 2001 እስከ 2005 የመጀመሪያው አፍሪካ አሜሪካዊ የአሜሪካ የውጭ ጉዳይ ሚኒስትር የነበሩት ኮሊን ፖል ያቀረቡት የሐሰት መረጃ በኢራቅ የተደረገውን ሁለተኛ ዙር ዘመቻ አዋልዷል። የምዕራባውያኑ መገናኛ ብዙሃንና የሰብአዊ መብት ተቆርቋሪ ነን የሚሉ ተቋማት ይህንኑ የመጫወቻ ካርታ መዘው ኢብራሂም ትራውሬና ወታደሮቹ ሽብርን በመዋጋት ሰበብ የሀገሬውን ሰብአዊ መብት እየረገጡ ነው ብለው መለፈፍ ከጀመሩ ሰነባብተዋል። ይሁንና አሁን እንደ ቀድሞው ሰሚ ያላቸው አይመስልም።